ራፍ እየተናወጠ ነው። ሶስተኛው የዓለም ጦርነት እንዳይቀሰቀስ እያሉ ነው። ለእስራኤል አሜሪካ አለውልሽ ብላታለች። እስካሁን ድረስ በተካሄደው የኢራን ጥቃት አሜሪካ እገዛ እንዳደረገች የአሜሪካ ባለስልጣናት እየገለጹ ነው። አስገራሚው ነገር ፈረንሳይም እስራኤል አደጋ ውስጥ ከገባች የእስራኤልን ሕዝብና የእስራኤልን መንግስት ለመጠበቅና ለመከላከል ዝግጁ ነኝ ማለታቸው ነው። ጀርመንም እስራኤልን ለመከላከል ዝግጁ እንደሆነች እየገለጸች ትገኛለች። ከኢራን ጎን ማን ይሰለፋል የሚለው ጉዳይ ተጠባቂ ነው። ለኢራን እገዛ ያደርጋሉ ተብሎ የሚጠበቁት ሰሜን ኮሪያና ሩሲያ ናቸው። ቻይናም ምንም እንኳን ጦርነት ውስጥ የመግባት ልምድ ባይኖራትም ስልታዊ የሆነ ወታደራዊ ድጋፍ ለኢራን ታደርጋለች ተብሎ ይጠበቃል። ይህ በእንዲህ እያለ ፓኪስታን ኒኩሌር አውጥቼ ለመተኮስ ዝግጁ ነኝ ብላለች። ሳዑዲ አረቢያና መንግስታዊ ተቋማቶቿ በሚያስተላልፉት መልእክት ግልጽ የሆነ ድጋፋቸውን ለኢራንና ለኢራን ህዝብ ሆኗል። ታዋቂ የሳዑዲ አረቢያ ተቋማቶች ለኢራን ህዝብ ጸልዩ የሚል መልእክት እያስተላለፉ ነው። ነገሩ የአሜሪካ መንግስት ተቋማት ሰራተኞች፣ አምባሳደሮች ለእስራኤል ህዝብ ጸልዩ እንደሚሉት አይነት ሆኗል። ፓኪስታን ኒኩሌር ለመጠቀም እንዳሰበች የገለጸችው ለተባበሩት መንግስታት ድርጅት ነው። ኒኩሌር ካላቸው የዓለማችን 9 ሀገሮች መካከል አንዷ የሆነችው ፓኪስታን ለተባበሩት መንግስታት ድርጅት ይህን ብላለች። እስራኤል ኢራንን በኒኩሌር የምታጠቃት ከሆነ እኛ እስራኤልን በኒኩሌር እንመታለን። ፓኪስታን ኦፊሻሊ ኒኩሌር የታጠቀች ብቸኛዋ ሙስሊም ሀገር ናት። 170 አላት። እስራኤል በበኩሏ 90 አላት ተብሎ ይገመታል። እስራኤል በተደጋጋሚ ኒኩሌር እንደሌላት ትገልጻለች። ፓኪስታን ኒኩሌር እስራኤል ላይ ተኩሳለሁ ስትል የዛተችው አሜሪካ ኢራን ላይ ተኩሳለሁ ካለች በኋላ ነው። ኢራን በኒኩሌር ራሷን መከላከል ካልቻለች የፓኪስታን ኒኩሌር ስራ ላይ ይውላል ብላለች ጉደኛዋ ፓኪስታን። ኢራንና እስራኤል አሁንም ከባድ ጦርነት ውስጥ ናቸው። እስራኤል የቴህራንን የነዳጅ ማደያ መታለች። ኢራን በበኩሏ የእስራኤልን የነዳጅ ማደያ መታለች። እስራኤል የኢራንን መከላከያ ሚኒስትር ቤትን መትቻለሁ ብላለች። ኢራንን በተመሳሳይ የእስራኤልን የመከላከያ ሚኒስትር መትቻለሁ ብላለች። ኢራን 10 የእስራኤል የጦር አውሮፕላኖችን መትቼ ጣልኩ ብላለች። እስራኤል በበኩሏ የኢራንን ባለስልጣናት መግደሏን ቀጥላበታለች። የኢራን አብዮታዊ ዘብ የስለላ ድርጅት IRGC ኃላፊ የሆኑት መሐመድ ካዚሚና ምክትላቸው ሐሰን ሞሃቅ በእስራኤል ጥቃት መገደላቸውን ድርጅቱ አረጋግጧል። ከዚህ በተጨማሪ እስራኤል አሁን ድረስ 14 የኢራን የኒኩሌር ሳይንቲስቶችን መግደል ችላለች። የካታም አልአንቢያ አየር ኃይል አዛዥ ብርጋዴር ጀነራል አሊ ረዛ ሳባፋርድ የጦር አውሮፕላኖቹን ባለፉት ጥቂት ሰዓታት ውስጥ ከጥቅም ውጭ አድርገናቸዋል ብለዋል። ጀነራል ሳባፋርድ የኢራን የአየር መከላከያ የእስራኤልን ድሮን በስኬታማ መንገድ በማክሸፍ ወደ ዋና ከተማ የተቃጣውን ኢላማ አስቀርቷል ብለዋል። እርምጃ የተወሰደው ለሶስተኛው ዙር በቀጠለው የምሽቱ የእስራኤል ጥቃት እንደሆነ አብራርተዋል። ኢራን F-35 የእስራኤል ጦር ጀቶችን መታመጣሏንና 2 አብራሪዎችን በቁጥጥር ስር ማዋሏን ገልጻ ነበር። በትላንትናው ለብቻ እስራኤል 9 ዙር ጥቃት ስታደርስ ኢራን በበኩሉ 4 ዙር ጥቃት አድርሳለች። የእስራኤል ጦር የኢራንን የመከላከያ ሚኒስትር ኢላማ ያደረገ ጥቃት ማድረሱን ገልጿል። እስራኤል ሌሊት ላይ በፈጸመችው ጥቃት የመከላከያ ሚኒስቴር ዋና መስሪያ ቤት ላይ የሚሳኤል ጥቃት መፈጸሟን የኢራን ባለስልጣናት አረጋግጠዋል። ኢራን ሌሊት ላይ ባደረሰችው የሚሳኤል ጥቃት እጅግ በርካታ የሚባሉ የእስራኤል ቤቶች ወድመው ታይተዋል። እስራኤል በምሽቱ ጥቃት ከባድ ጉዳት እንደደረሰባት የገለጸው ቢቢሲ እስካሁን ድረስ በትንሹ 13 ሰዎች ሞተዋል ብለዋል። ቢቢሲ በእስራኤል ከተሞች ላይ ከባድ ውድመት እንደደረሰም በምስል የታገዘ ቪዲዮ አሳይቷል። በተለይ በእስራኤል የነዳጅ ማደያ አካባቢ በርካታ መኪኖች ሲነዱ የሚያሳይ ምስል ሮይተርስ ለህዝብ አሳይቷል። በእስራኤል ያሉ ብዙ ቤቶች እንደ ጋዛ አይነት ፍርስራሽ ሆነው ይታያሉ። ቴል አቪቭ እንደ ጋዛ እያሉ ብዙዎቹ ውድመቱን ሲገልጹ ታይተዋል። እስራኤልና ኢራን ቶም ኤንድ ጄሪ እንደተሰኘው ታዋቂው የካርቱን ፊልም አንዱ ለአንዱ የማይተኛ፣ አንዱ ለሌላኛው የማያጎነብስ፣ አንዱ አንዱን ካላጠቃ እንቅልፍ ላይኑ ረፍት ለጎኑ የማይመኝ፣ አንዱ አንዱን ጠላፊ፣ አንዱ ሌላውን ለካፊ፣ አንዱ ሌላውን ጎሳሚ፣ አንዱ ሌላውን ጎንታይ፣ ካብ ለካብ የሚተያዩ አይንና ናጫዎች ሆነው አዝማናትን ተሻግረዋል። በዚህም በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሌሉ እስኪመስልና የጸብ የግጭት አሉታዊ ተምሳሌቶች ከሆኑ ሀገራት ግንባር ቀደምቶቹ ናቸው። አንዱ ሌላውን እንደ አህያ ለመዘንጠል እንደሚቋምጥ ጅብ እርስ በእርስ በጎንዮሽ የሚተያዩት ኢራንና እስራኤል የየዋሊደር ዕጣ ፈንታቸው ጦር ከመማዘዝ እንደማያልፍ ይጠበቃል። ሁለቱ ሀገራት እርስ በርስ ከመታናቆስ አልፈው ተቧዳኝ ሀገራትን ከጎናቸው በማሰለፍ ትንቅንቁን የጋርዮሽ ሰጥ አገባውን የተመለሳለውብህ ማስፈራሪያ የግጠማለውልህ ማደፋፈሪያ እየሰጡ በሁለት የእሳት አሎሎች ዙሪያ ራሳቸውን የሚሞጅሩ ንዳጆች ሆነዋል። እነኛ ሀገራት ፖለቲካዊ፣ ሃይማኖታዊ ወይም ወሰናዊ ጉድኝት ያላቸውን አጋር ሀገሮች በመፈለግና ከብብታቸው በመሻጥና ከጎናቸው በማሰለፍ ተቃርኖውን ደቡባዊ ለማድረግ የሚታትሩ ተቧቃሾች ናቸው። ላብነትም በቅርቡ የኢራን መሪዎች ጠላት የሚሏት እስራኤል
ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው የጠላት ወዳጄ ነው በሚል ብሂል ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችን በፊናቸው እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለስልጣናትን እና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች።